ማዕዘላህ ውድ ምእመናን ዛሬ በባለፈው ርዕሳችን ቀጠሮ ይዘን ነበር። በተለይ ደግሞ የሂስድ የመመቅኘት ውጤት የሆነውን ሰዎችን በአይን ማጥቃት የአይን ተጠቂ መሆን የሚለውን ርዕስ እንዳስሳለን። ነገሩ ተያያዥም ነው የተለያየም ነው። የሰው ልጆች በአካል ሊጠቁ ይችላሉ፣ አካላቸው መንፈሳቸው ሊጠቃ ይችላል፣ በመንፈስ በአይን በእይታ ሐሲድ የሆነ ሰው በመጥፎ ሲመለከታቸው አሊያም ወዳጅ የሆነ ሰው በመገረም ሲያደንቃቸው የሚያጠቃው አይን የሚባል በሽታል። በሽታው ከባድ ብዙ የማህበረሰብ ክፍል አስተውሎት አያውቅም፣ መጠበቂያውንም አያውቀው። እስልምና ውብና ማራኪ ዲን ነው። ያስቀረው ምድራዊም ሰማያዊም ሐሳብ የለም። የተወው ውጫዊም ውስጣዊም አጀንዳ የለም። ለሁሉም ተንትኖ መፍትሄ የሰጠበት አልፏል። የሰው ልጅ አካሉን ሲያመው በምን መታከም እንዳለበት እስልምና አስተምሯል። መንፈሱ እንዳይጠቃ በመንፈስ ደግሞ ጥቃት እንዳይደርስበት መከላከያውን ቁርአን ሐዲስ በዝርዝር አስቀምጦት እናገኛለን። አይን የሚባል በሽታል። ሰዎች ባግርሞት ሲያዩ አሊያም ሐሲዶች በምቀኝነት ሲያዩ ወሚን ሸሪ ሐሲዲን ኢዛ ሐሰድ ተመቅኝቶ በሂስድ ሲያይ የሚደርስበት ጥቃት አለ። ይሄን እንዴት እንከላከለዋለን? በሽታውስ ምንድነው? በተጨባጭ ህይወታችን ውስጥ አለን ወይ? መከላከያችንስ መጠበቂያችንስ ምንድነው? ዛሬም እንዳሰው ይሆናል። አንዳንዱ ለአይን ዕውቅና አልሰጠም። ሌላው ደግሞ ለአይን በሽታ ደንበር አልፎ ችግርም ሲገጥመው በሽታም ሲያመው ጉንፋንም ሲያስለው በሩ በልፋት ሲዘጋ ጣራው ላይ ድንጋይ ሲወርድበት ሲሕር ተደርጎብኝ ነው አይንና ሳግንቶይ ነው የሚል ደንበር ያለፈ ስጋት ጥገኝነት ታያለ። ሌላው ደግሞ ችላ ብሎታል። እስልምና በሁለቱም መሃል በሽታው አለ፣ መከላከያውንም ሰጥቶናል። አልዓይኑ ሐቅ ነቢዩ ዓለይሂ ሰላቱ ወሰላም አብዱላህ ብኑ ዓባስ ባስተላለፉት ሐዲስ ላይ አልዓይኑ አይን የሚባለው ጥቃት ሐቁን አላል ሶሒህ ሐዲስ ላይ ለው ካነ ሸይኡን ሳበቀል ቀደር ለሰበቀቱል አይን የአላህን ውሳኔ እንዲሁ የሚቀድም ነገር ቢኖር ኑሮ ከአላህ ውሳኔ የሚያልፍ የለም እንጂ አይን ይሁን ነበራል። ሰዎች በአይን መጠቃት ወጣ ካልከው በኋላ ድንገት የተሽቆለቆለ ሰው የት ይደርሳል ብለው ቅርብ ቦታ ያደረ ብዙ ታሪኮች አሉ። በአፍላ ዕድሜ ተጨብጭቦለት እርጅና ላይ ያጣኸው ሰው ሁሉም ምናልባት የአይን ተጠቂ የአይን እራት ሆኖ ሊሆን ይችላል። አይን አላሉ ነቢዩ ዓለይሂ ሰላቱ ወሰላም። ሌላው ጃብር ብኑ ዓብድላህ ባስተላለፉት ሐዲስ ላይ አክተሩ መን የሙቱ ምን ኡመቲ ከኔ ኡመት እኮ አብዛኛው ሰው የሚሞተው በአይን ነው አሉ። ልብ ብላችኋል? ምናልባት የሞተው በመኪና አደጋ ሊሆን ይችላል። ጸጥ ብሎ ነው ልትለው ትችላለህ። ተኝቶ የአይን እራት ሆኖ ሊሆን ይችላል። ራሱን አልጠበቀም በቁርአኑ በሐዲስ በአዝካረ ሰባህ በልመሳው ሶላቱን በቋሚነት አይሰግድም። ታዲያ እንዴት አይጋለጥ ሰው? ከኔ ኡማ አብዛኛው ሰው የሚጠፋው በአይን ነው ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። አይን ሐቅ አልዓይን ይላሉ በሌላ ሐዲሳቸው አይን እኮ ዩድኺሉ الرجل القبر ويدخل الجمل القدر። አይን እውነት ነው አሉ። ሰውየውን ቀብር ሊያወርደው ይችላል ይሞትና፣ ግመሏም ደግሞ ሙታ ታርዳ መብሳያዋ አንተን ውስጥ ልትገባ ትችላለች። አይን ሐቅ ተዘናክተናል። ጥበቃው የለም። ልጆቻችን ሚዲያ ላይ ናቸው። ሰርጋችን ሚዲያ ላይ ነው። ግላዊ ህይወታችን ለአደባባይ ለቀነዋል። ያ ትዳር እንዴት ብሎ ያምሽ? ያ ልጅ እንዴት ብሎ ይደግ? ያ የተጀመረ ስኬት እንዴት ለፍሬ ይብቃ? መንገድ ላይ ሲቀጭ፣ ፕሮጀክቶች ሲስተጓጎሉ፣ ልጆች መንገድ ላይ ሲሰናከሉ፣ ትዳር ድንገት ሲበተን ታያለ። በሽታው አይን ይባላል። በሐዲስ የተረጋገጠ የቁርአን መረጃ ያለው የአይን በሽታ። አንድ ነብዩ አለይሂ ሰላቱ ወሰላም ከመዲና ወደ መካ ሲያከኑ
ከርሳቸው ሰሃባዎች ውስጥ ሰህል ብኑ ሁነይፍ የሚባላል ውብና በጣም ቆንጆን ድንገት ወንዝ ዳርቻ ላይ ያረፉና ልብሱን አውልቆ ሻወር መውሰድ ጀመረ። እሱን ከርቀት ዓሚር ብኑ ረቢዓ የሚባል ሰሃባይ ሁለቱም ሰሃባ ናቸው። ከነብዩ ጋር ነው እየተጓዙ ያሉት። ድንገት ተመለከተው። ሲያየው ራቁት ነው። ገላው ነጭ ነው ተፈጥሮ ቅርጹ በጣም የሚያምር። ልክ አየውና ተገርሞ እንዲህ አይነት ገላ አለ፣ እንዲህ አይነት ውበት አይኔ አይቶ አያውቅም። የምትመስለው እኮ ፀሐይ እንደይነካት ለዓመታት ገላዋን ሰትራ የቆየች ኮረዳ ነው የምትመስላት። ይሄን ተናግሮ ተዞራ ወንዙ ላይ ወደቀ። ሰክኖ ወደቀ። ወደ ነብዩ መጡ። ሞተብን ብለው አንስተው ይዘውት መጡ። ረሱል ሰለላሁ ዐለይሂ ወሰለም ተደናገጡ። ምን አገኘው አናቅማል። ምትጠረጥሩት አለ እንዲህ አሉ። አይ ዓምር ብኑ ረቢዓ ሲያደንቀው ሰምተናል። እንዲህ አይነት ቆዳ እንዲህ አይነት ውበት አይቻላክም ሲለዋል። ተበሳጩ። ረሱል ሰለላሁ ዐለይሂ ወሰለም ተቆጡ። መጡና እንዴት ከናንተ መሃል አንዳችሁ ወንድሙን ይገላል ባይኗል? ሰሃቦቹም ይሄን መረጃ ያቁም ነበር። ከዛም ያን እንዲታጠብ ተደርጎ ሰህል ላይ ፈሶበት እንዲድን ተደረገ። አይን ሐቅ ነው በነብዩ ዘመን ይላል። ሰዎች በአግርሞት ሲመለከቱ ማሻአላህ ተባረከላህ ካላሉ ሊያጠቃ ይችላል። አሊያም አንተ ጧትና ማታ በአዝካር በቁርአን ማትጠበቅ ከሆነ ተጠቅልቶ ትችላል። አንዴ ሂሻም ኢብኑ አብዱል መሊክ ኢብኑ መርዋን ታላቁ ንጉስ ሐጅ ሊያደርግ መካ ቆይቶ ወደ መዲና ያቀናል። የነብዩም አለይሂ ሰላቱ ወሰላም መስጂድ መዲና ላይ እንደደረሰ መስጂድ ውስጥ ማን አለ ጥሩልኝ እስኪ ሲገቡ ሳሊም ኢብኑ አብዱላህ ኢብኑ ዑመር ኢብኑ አልኸጣብ ናገኙት። የሰይድና ዑመር የልጁ ልጅ ሳሊም ይባላል። ያኔ እድሜው 60 አልፏል፣ ግን ረጅም ቁመናው ደግሞ የአትሌቲክ ፖስቸር የሚሉት የሚያምር ቁመና ነው። 60 ዓመትን አልፏል። ጠሩት። ሲወጣ ንጉሡ ኢሻ ሳሊም ማለት አንተ ነህ አለው። አዎ አለው። እድሜህ ስንት ነው አለ። 60 አልፎኛል አለ። 60 ዓመት አልፎ በዚህ ቁመና እንዲህ በጣም በሚያምር ቁመና? አዎ ምንድነው የምትበላው? ዘይትና ዳቦ ነው የምበላው። ከመችቶ ትበላዋለህ አሉ። አዎ ሳይረበኝ አልበላም። ተገረመ ንጉሡ። ተሰናብቶት ሄደ። ሳሊም ወደ ቤቱ ሲመለስ ሙቀት ጀመረ። ትኩሳት ጨመረበት። ወደ አኺራም ተሻገረ። አልዓይኑ ሐቅ አይን የሚባለው በሽታ እውነት ነው። ልብ ያላለው በሽታ ያላስተዋልነው በሽታ። የግድ ሰውየው ስላየህ አይደለም፣ ስላንተ ባድግራሞት ከሰማ አይና አማን ቢሆን የቆሸሸችው ነብሱ ልታጠቃ ትችላለች። አንዴ በእስልምና ታሪክ ውስጥ ካለፈው አንድ ሰው እንዲህ ባይኑ ሰው የሚያጠቃ ነው የሚባል ሰው ነው የሚታወቅ ሰው ከግድግዳ ጀርባ ነበር። አንድ ሰው ከግድግዳው ጀርባ ሽንቱ ሲሸና ያያል። አሸናኑ የሽንቱ ድምጽ ሲያርፍ ጉልበት አለ። ተመልከቱ። አንዳንድ ሰው በሽንት ህስድም ይገባዋል። የሽንት ቀለም ጤንነታችንን ይናገራል፣ ኃይሉም ይናገራል። አቅምህ የሽንቱን ድምጽ ሰማና ይህ ማን ሽንት ነው አለ። እንዲህ ጉልበት ያለው ሽንት አይን ገባው። ከዛ ይሄ ሽንትማ የልጅህ ነው አጣጋታ። ደነገጠ። ከዚህ በኋላ ተመልሶ አይሸናም። ልጁም ወደ አኺራ አለፈ። አይን ይሄውን አደባባይ ያሰጣ ነው ማንነታችን፣ ህይወታችን ያመሰቃቀለ ያለው ሰርጉ ምታቁት ነው። ልጅህን ይዘህ ሚዲያ ላይ ነህ። ሴቷ ፊልተር ጨምራበት ሚዲያ ላይ ልጅ። ሁሉም ህይወታችን ፕራይቬሲ የለው አደባባይ ላይ ለአይን ጥቃት ተጋለጠ። ሰው አይደለም አንተ በራስ ላይ አይንና አስልቶን ትችላለህ። አንተ ለራስ ሱለይማን ኢብኑ አብዱል መሊክ ኢብኑ መርዋን የሂሻም ወንድም
ወንድሞቹ ሲያልፍ እሱ ንጉስ ሆነ። እሱ ወጣት ነው፣ ቆንጆ ነው፣ ንጉስ ነው፣ ኸሊፋም። ኸሊፋ ማለት አሁን የምታውቋትን ሳውዲ እነ የመንን እነ ግብፅን እነ ሶሪያን እነ ኢራቅ እነ ኢራንን ይሄን ሁሉ የአረቡን ግዛት ይገዙ የነበሩ ኸሊፋ ይባላል። የዓለምን 1/3 አስተዳድረው። ያኔ ይሄ ወጣት ንጉስ ሆነ፣ የአባቱ ስልጣን። ታዲያ የሚያምረውን ጋውኑን ለብሶ የንግስና ዘውዱን አርጎ ራሱን መስታወት ላይ ተመለከተ። በጣም ያምር ነበር። በራሱን ተገራ። ያ ሱለይማን አንተ ሻቡን መሊክ፣ አንተ ወጣቱ ንጉስ እኮ አንተ ነህ። በራሱ ተማረከ። ወር አልተቀመጠም ሱለይማን። ታመመ። ወሩ ሳይቆይ ወደ አኺራ ተሻገረ። ሙእሚን ራሱን ሲያይ ጥሩ ቁርጥ ተቆርጦ ሊሆን ይችላል። አዲስ ልብስ ለብሶ አምሮበት ራሱን ሲያይ መስታወት ውስጥ ምን ማለት እንዳለበት ነብዩ አለይሂ ሰላቱ ሰላም አስተምረውታል። አላሁመ ከማ ሐሰንተ ኸልቂ ፈሐስን ኹሉቂ፣ አላህ ወይ ተክለ ቁመናዬን እንዳሳመርከው ባህሪዬንም ስነ ምግባሬንም አሳምረው በሉ ብለዋል ነብዩ አለይሂ ሰላቱ ሰላም። አንዳንዱ የቤቱ ሐሲድ እሱ፣ የልጆቹም ሐሲድ እሱ፣ የሚስቱም እሱ ነው። ሳያቀው ያጠቃቸዋል። ከልክ ያለፈ ተገርሞት መደነቅ በፋብሪካ በርሻ በቤት በመኪና በልጆች በሚስት ቁንጅና ልክ ስታያት ቢስሚላህ ማሻአላህ ተባረከላህ፣ ጓደኞቹ ቤት ቢስሚላህ ማሻአላህ ተባረከላህ፣ ይሄን መኪና ገዛ ቢስሚላህ ማሻአላህ። ይሄ ነው የሚሰብር፣ ይሄ ነው የሚጋርደው። ለዛ ነው ወደ እርሻው ሲገባ ያ ሱረቱል ካህፍ ላይ የተጠቀሱት ሁለት ግለሰቦች ወለውላ ኢዝ ደኸልተ ጀነተክ ቁልተ ማሻአላህ ላ ቁወተ ኢላ ቢላህ አትልም እንዴ? ፋብሪካህን ስታይ ድርጅትህን፣ ቢሮህን፣ ስራህን፣ ውጤትህን፣ መጽሐፍህን፣ ንግግርህን፣ የህይወት ስኬትህን ስታይ ቢስሚላህ ማሻአላህ ተባረከ ረህማን። ይሄ አይንን የምትሰብርበት። ወደ ልጆቻችን ህይወት ከመጣ ይሄው ንጣፋንታ በስፋት ተመለከተዋል። ልጆችን ሰርግ ሲባል ዱዓ እናደርግላቸው፣ አንጠብቃቸው፣ አቁለጭልጨን አወልሶፍን ሻማያጅ ናቸው፣ ኬክ አቅራቢ ናቸው። የማን ልጅ ነች ስታምር ተብላ የተበላች ብዙ ልጅ አለች። አንዲት እናት በጡት ማጠባት በጥጦ አለማጥባት የሚል ኮርስ ነበርና እዛ ተሳተፍኩ ትላለች። ልጇ በደንብ ይጠባ ስለነበረ የሱን ታሪክ ልትናገር መድረክ ላይ ወጣች። እኔ ልጄ በደንብ ነው የሚጠባው፣ ልጄ በጣም ጤነኛ ነው፣ በ2 ዓመቱ ቆመ፣ አሞት አያቅ፣ ትጋቱ ንቃቱ መድረክ ላይ ወጣ ዘረዘረች። ቢስሚላህ ማሻአላህ የለ። ከፕሮግራም ወጥተን ስነር ትላለች። ልጄ ዱቄት ወደቀ፣ እግሩ እስካሁን ሽባ ነው ትላለች። ልጆቻችን አደባባይ እናወጣቸዋለን፣ ዱዓ እናደርግላቸው። ቢስሚላህ ማሻአላህ የለም፣ ቁል አዑዙ ቢረቢናስ እየቀራን ማሸት የለም። ለአይን ለቀቅናቸው። ጎበዝ ተማሪ የተባለ ሲቀጭ፣ አቤት ሲያምር የተባለ ሲጠውልቅ፣ አቤት ባህሪው ያለ ያጨበጨብንለት ዙሮ ባህሪው ምን ደካው ተቀየረ እስኪባል በየቤቱ ይህን ታሪክ እንሰማለን። አልዓይን ሐቅ ሰው ሐስዶም ይሁን ተገርሞ ወዶም ተደንቆ ሲያይ ቢስሚላህ ማሻአላህ እሱ ካላት አሊያም አንተ ራስን በዱዓ ማጠብቅ ከሆነ የዓይን ራት ሆነ። ባለፈው ቃል የገባሉ ይህን ለማውራት ነው። ወሊድ እብኑ አብዱል መሊክ የሂሻም ወንድም ነው። እሱ ያኔ ንጉስ እያለ ዑርወት ብን ዙበይር ወዳጁ ነበር። ይዘይረው ሄድ ከዑርዋ ጋር መሐመድ የሚባል ልጅ አለው። በጣም ቆንጆ ልጅ ነበር። ሚያምር ልብስ አለበሰው። ወደ ንጉሱ ነውና የሚወስደው። ልክ ሲገባ አይኑ ላይ አረፈ። ማ هذا الغلام ይህ ሚያምር ልጅ ማን ነው? وما هذه الثياب ይህ ሚያምር ልብስስ ምንድነው አለ ንጉሱ። አዳነቀው፣ አጨበጨበለት፣ ተገረመበት። ከዛም ልጁ ሊጫወት ከቤት ወጣ። ከግመሎቹ ጋር ሲራገጥ ግመሉ አንገቱ ላይ ቆመችና ወደ አኺራ ተሻገረ። አይን ሐቅ
ሚስተባበል ነገር የለም። ነቢዩ ዓለይሂ ሰላቱ ወሰላም አንዴ ወደ ኡሙ ሰለማ ቤት ሲገቡ አንዲት ሴትን ሕፃን ልጅ አየዋት። ጠሯቸው። ይቺ ልጅ የሰው ዓይን አግኝቷታል፣ ፊቷ እየተቀያየረ ነው፣ ዱዓ አድርጉባት። ዘምዘም ውሃ እየረጨ ቁል ሁወላህ አሐድ እየቀራህ ልጆችህን ማሸት፣ ሲተኙ ከተኙበት ቦታ ሄደ ዱዓ እያደረግ ጸጉራቸውን ገላቸውን ደበስበስ። ትምህርት ቤት የገጠማቸው ጉዳይ ካል፣ መንገድ ላይ ያያቸው ነገር ካል፣ መንፈሳዊውን ሕክምና እነሱ ቁርአን ላይ እስኪደርሱ አንተን ምታግዛቸው። ነቢዩ ዓለይሂ ሰላቱ ወሰላም በጣም የሚያምሩ ሁለት የልጅ ልጅ አሏቸው፣ ሐሰንና ሁሰይን የሚባሉ ከጎን ቀርበው ነቢዩን የሚስሟቸው፣ ሶላት ሲሰግዱ ላያቸው ላይ የሚወጡባቸው ውብ ልጆች አሏቸው። ታዲያ እነዚህን ልጆች ይይዙና የሰይድና ዓሊ ልጅ የፋጡማ ልጅ ናቸው፣ ዱዓ ያረጉላቸው። አዑዙ እጠበቃለሁ ቢከሊማቲላሂ ታም ሙሉ በሆነው የአላህ ስም ሚን ኩል ሸይጣንን ወሃማ ከየትኛው ሸይጣንም ከየትኛው መርዝም እጠብቃችኋለሁ በአላህ ቃል ይላል። ወሚን ኩል ዓይን ላማ አጥቂ ከሆነች ዓይን በአላህ እጠብቃችኋለሁ ብለው ዱዓ ያረጉላቸው። ዱዓውንም ሲጨርሱ እንዲህ ነበር ይላሉ። አባቴ ኢብራሂም ልጆቹን እስማኤልና ኢስሐቅን እንዲህ ነበር ዱዓ በዚህ ነበር የሚያረጉላቸው ይላል። አሁን ዱዓ የሚያረጋባታል ልጆቹን የሚያሻሽ ቁርአን የሚቀራባቸው ዘምዘማው እየረጨ የሚያሻቸዋል የለም። ይሄ ልጅ ባህሪውን ለወጠ እንላለን፣ እንዲሁ ምንነካው እንላለን። ሚዲያ ላይ አውጥተኸው በየሰርጉ አብለጭልጭኸው በየፕሮግራሙ ወስደኸው አቤት የሷ ልጅ አቤት የሱ ልጅ እንዲባል አጋፍጠው መከላከያ ሳታደርግለት እንዴት አይተካ? እርግጥ ነው ጠዋት ስታስወጣው ብርድ እንዳይመታው ጃኬት ታረግለታል፣ እንዳያመው ሕክምና ታረግለታል። ይሄ አካላዊ መንፈሳዊ ሕክምና ቁርአን ዚክር የግድ ራሳችን ልንጠብቅበት የሚገባን መሰረታዊ ሕክምናዎች አሉ ለኛ ለልጆቻችን። ነቢዩላህ ያዕቁብ የዓይንን ጥቃት ስለሚያውቁ ከአባታቸው ኢብራሂም ከአያታቸው የወሰዱትን ልጆቻቸው ዩሱፍን ፍለጋ ወደ ግብጽ ሲገቡ አንድ መመሪያ ሰጥቷቸው፣ ያ ቡነየ ልጆቼ ላ ተድኹሉ ሚን ባብን ዋሂድ በአንድ በር ግር ብላችሁ አትግቡ። ዑስባ ናችሁ፣ ጭፍራ ናችሁ፣ የነቢይ ልጆች ናቸው፣ ወንድማማች ናቸው፣ ውበት ግርማ ሞገስ ወጣቶች ናቸው። የማን ልጅ ነው ተብሎ ትኩረት ትስባይ ተበታተናችሁ ግቡ። በርግጥ ከአላህ ውሳኔን ያላድናችሁ፣ ውሳኔ በሱ ነው። የሚመካም ካለ በአላህ ይመካል። ልጆችን መጠበቅ፣ ልጆች ላይ ዱዓ ማድረግ፣ ልጆቹ ሲተኙ አያተል ኩርሲ ቢቀሩ ማዘዝ፣ ከቻሉ በውዶ እንዲተኙ፣ ገደም ሲሉ ቢስሚከ አላሁመ አሙቱ ወአሕያ እንዲሉ፣ አዑዙ ቢከሊማቲላሂ ታማቲ ሚን ሸሪ ማ ኸለቅ እንዲሉ አሳሐፍዘን ከተኙበት እየሄድን እንቅልፍ ሲወስዳቸው በተረት አይደለም እኛ የምናስተኛው በዱዓ። ነጩ ተረት እያነበበ ያስተኛቸው፣ እኛ ዱዓ እያለን የምናስተኛቸው። ልጆቻችን የእኛን ጥበቃ የእኛን ዱዓ ለአቅም እስኪደርሱ የእኛን ክትትል ይፈልጋል። አላህ ከዓይንና ሱ ሁሉ ይጠብቀን። አላ ወፈዓሉ ልኸይራት ወስተግፊሩ ረበኩም ፈጡባ ለልሙስተግፊሪን። الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشانه وصلى الله وسلم وبارك على رسوله وإخوانه أما بعد ችግሩን ካነሳን መፍትሄውን መጥቀስ ግድ ይለናል። የመጀመሪያው መፍትሄ ሶሻል ሚዲያ ላይ ራሳችንን ማስጣት እናቁም። ሰርጎቻችን፣ ፕሮግራሞቻችን ሁለመናችንን አደባባይ አናውጣ፣ እንሰትረው። ላይክ፣ ኮሜንት፣ ጭብጨባ ስታምሪ ስታምር አቤት ሰርግ አቤት ለመባል አናውጣው። ምን ወጣበት ግዴታ ካለ ዱዓ አርገን እንውጣ፣ ቁርአን ቀርተን እንውጣ፣ ዚክሩን ብለን እንውጣ። አሊያ ተጠቂዎች ነው። ሶሻል ሚዲያውን ተመልከቱ። አብዛኛው ሰርግ መዝለቅ ያልቻለው የሶሻል ሚዲያ በሽታ ውጤት። ሰርጉ ይጨበጨብለታል፣ አይቀጥልም። ከቀጠለም ጤናማ አይደለም ጋብቻ። ኢትዮጵያ ውስጥ አሁን የፍች ሬቱ 25% ደርሷል። ከተጋባው ውስጥ ከአራቱ ሰው አንዱ ይፋታል የሚያሳየው ዳታ።
የ2025 ከቀጠለም ጤናማ አይደለም። አይን በልቶታል ሰርቁ። ትዳሩ አይን አድምቶታል። ተጠቅቷል ቀድሞ። ከሶሻል ሚዲያ ራሳችን እንገድበው። ሁለተኛ ፕሮጀክታችን ሁሉ በመደበቅ ታገዙ ብለዋል ነብዩ አለይሂ ሰላቱ ወሰለም። አንዳንዱ ምንም ሳይሰራ የሚያወራው ነገር ብዙ ነው። እንዲህ ልከፍት፣ እንዲህ ልሰራ፣ እንዲህ ሊሳካልኝ፣ እዛ ስራ ልገባ ነው አለ። ትንሽ ያዘው እስኪ ውጤትህ ይናገር። ስታስመርቅ ጥራቸው። በጣም ለቅርብ አሊያም ለምታምናቸው ሰው ካልሆነ ሐጃን ሁሉ አትናገር። ነብዩ አለይሂ ሰላቱ ወሰለም እስተዒኑ ፊ ቀዳኢል ሐዋኢጅ ቢልኪትማን፣ ሐጃዎቻችሁ ጥግ እስኪደርስ ደብቁት። ለሁሉ ሰው አታውሩ። አንዳንዱ ገና ያሰበውን ሁሉ ሚዲያ ላይ ቀርቦ ያወራል። ደግሞ እንዲያቀደናል ይሄ ይበላ። ሐጃዎቻችሁን እስክትቋጩ እፈኑት አሉ ነብዩ አለይሂ ሰላቱ ወሰለም። ሊአነ ኩሉ ዚ ኒዕመትን መሕሱድ፣ ባለጸጋ ሁሉ ሐሲድ አያጣውምና። አጀንዳዎቻችን ወደ ፍሬ እስኪመጡ አንተ ጋር ይቀር፣ ባለቤት ጋር ይቀር፣ በጣም የቅርብ ወዳጆች፣ ዱዓ የሚያረጉልህ ሸኾች፣ ኡስታዝ ላንተ ኸይርን የሚሹት መዓል ብቻ ቆይ። ውጤቴ ያህል ይናገር ስጨርስ። ሶስተኛ አዱዓ ወዚክር፣ ዱዓዎችን እናብዛ። አዝካር ሰባ ወልመሳ ያለ ሰው አይን ያገኝ። ኩል ቁል ሁወላሁ አሐድን ጠዋትና ማታ፣ ቁል አዑዙ ቢረቢል ፈለቅ፣ ቁል አዑዙ ቢረቢን ናስ የሚቀራ ሰው አይንና ስም ሲሕርም ምንም አያገኝ። መጠበቂያ ነው አላህ ያወረደው። ቁል በል አዑዙ ቢረቢል ፈለቅ ሚን ሸሪ ማ ኸለቅ፣ ከፈጠረው ሸር ሁሉ። ይህን ብለህ ወጥተህ ችግር አይከት። ሶላተል ጀማዓ ሳታቋርጥ፣ ውዶ ሳታቋርጥ አይንም ሲሕርም አያገኝ። ወደ ቁርአን ወደ ሐዲስ። አንዳንዱ የአይንና ሕክምና ተብሎ አዋቂ ቤት ይሄዳል። እሱ የእስልምና መስመር አይደለም። ለልጆቹ የሆነ ነገር ያንጠለጥላል። እንዲህ አይነት እስልምና የለም። አረብ ሀገር ውስጥ ሰርግ ሲደረግ ሰርጉ እንዳበቃ ታዳሚዎቹ የጠጡበት ቡና ፍንጃሮቹ ተሰብስበው ያነ ታጥቦ ልጅቱ እንድትታጠብበት ይደረጋል። ይሄ እስልምና አይደለም። አይንናስ ምንከላከለው በቁርአን በሐዲስ በዚክሮች። ሱረቱል በቀራ የሚቀራበት ቤት ሸይጣን አይገባም ተብሎ ቤትህን ጠብቅ። ስትተኛ ማታ ከፍተኛ ድምፁን ዝግ አድርግ። ቴሌቪዥኑ ምን ይሰራል? አሁን እየተጠቀምክበት አይደለም፣ ሞባይል ላይ ያለው። ቴሌቪዥኑ የግድግዳ ማሳመሪያ ነው። እስ የሚል ቁርአን ከፍተህበት ተኛ። ሙሉ ሌሊት ይቅራ ቤት። ቀለይም ክፈተው። ጠዋት ላይ አዝካር ሰባህ ክፈተው። ልጆች ትምህርት ቤት እስኪሄዱ ያዳምጡ። ቤትህን በቁርአን እጀብ፣ በዚክር እጀብ። ያኔ ሸይጣን አንተ ቤት አይገባ። ስትቀመጥ ቢስሚላህ በል። ማን ተተክቶ እንደነበር አታውቅም። አልጋችሁን አራግፋችሁ ቢስሚላህ ብላችሁ ተኙ ተብሏል። የቦታው የሚሰገድበት ዚክር ያለበት ቤት ሸይጣን አይገባም። አይንና ሳያጠቃ እንጂ ብዙ ሰው ሚዲያ ይወጣል በአላህ ጥበቃ ውስጥ ስለሚኖር ነው። ነብዩና አለይሂ ሰላቱ ወሰላም ቁረይሾቹ እኮ ይሄን ዳዕዋ ለመስበር በአይን ሊያስወጓቸው እኮ ጥረዋል። ወየካዱ الذين كفروا ليزلقونك بأبصارهم፣ ረሱሉን ሲወጡ ጠብቀው በአይን ሊያጠቋቸው እኮ ጥረዋል። ቁርአን ጠቅሶታል ይልታል። ግን በአላህ ጥበቃ ነው፣ በአላህ ከለላ ውስጥ ነበር። ነብዩ አለይሂ ሰላቱ ወሰላም ዚክሩን ማብዛት፣ ዱዓውን ማብዛት። እሱን ካረግና አይንናሱ ሳይነካን፣ ሲሕሩ ሳይጎዳን፣ ጤነኛ ሆነን ቁርአኑን ይዘን ሐዲሱን ይዘን ከቤት ስትወጡ ዱዓ አርጋችሁ፣ ስትገቡ ዱዓ አርጋችሁ፣ መኪና ቢስሚላህ ስትነዱ ቢስሚላህ። ነብዩ አለይሂ ሰላቱ ወሰላም ከቤት ሲወጡ ትላለች ኡሙ ሰለማ ወደ ሰማይ ይመለከቱና ቢስሚላህ በአላህ ስም ተወከልቱ ዐለላህ፣ በሱም ተደገፍ፣ ወላ ሐውለ ወላ ቁወተ ኢላ ቢላህ፣ ከሱጭ ኃይልም ብልሃትም የለም ይሉ ነበር። ወደ ሰማይ አማተረው ትላለች ኡሙ ሰለማ። ሶሒህ ሐዲስ። እንዲህ ብለህ ከወጣ ሸይጣን አይቀርብ። ለሌላኛው ሸይጣን ተወው፣ በአላህ ጥበቃ ስር ነው ይለዋል። እስልምና ችግር ነግሮ መፍትሄውን ሰጠ። የተጠቀመ ስኬታማ፣ ያመለጠው አዳለ። ሁሉን ያልነገሩን የለም። ነብዩ አለይሂ ሰላቱ ወሰላም ያ መን تحبون النبي محمد صلوا عليه وسلموا طول المدى فصلاتكم وسلامكم نورا لكم في أمسكم وفي يومكم ولكم غدا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم
وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد. اللهم أعز الإسلام والمسلمين وأذل الشرك والمشركين. اللهم إنا نعوذ بك من جهد البلاء ودرك الشقاء وسوء القضاء وشماتة الأعداء. اللهم إنا نعوذ بك من زوال نعمتك وتحاول عافيتك وفجاءة نقمتك وجميع سخطك يا أرحم الراحمين. اللهم إنا نسألك العفو والعافية والمعافاة الدائمة في الدين والدنيا والآخرة. اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. ألا فأقم الصلاة.